ለመናገር በትናንትናው ቪዲዮ በጣም የገረመኝ ነገር መጨረሻ ላይ ፎቶ መለጠፍ እንዲሁም ደግሞ እንደዛ ብጥብጥ አንስተ እንደዛ ወንድሞቿን እከሳለሁ ብለ ብዙ ነገር አርገሃል። ብዙ ነገሮች ማለት ነው። ወንድሞቿን ለመምታት ራሱ ደርሰሃል። እንዴት ብደፍር ነው? ምን አይነት ልብ ቢኖርህ ነው? አሚሮ ራሱ የለህም እንዴ? ጭንቅላት ራሱ የለህም እንዴት እንዴ? ቢያንስ እንኳን ክብር የሚባል አንደኛ ነገር እዛ ጋር ጋሽዬ መጥቶ ለአንተን የመጣው ተቡታጅራ ለእናንተን የመጣው አንተ ምን አረገ? ከአንድ ሁለት የሄደ ቤቷ ሩታ ሩታ ያንሳ እውነቴ ጭራሽ ብለ ደግሞ ምን አልክ? አሳስራለሁ፣ ህግ ጠይቃለሁ፣ ሚስቴ ናት፣ ማንም አያገባውም። አዎ ማንም አያገባውም። እሷ ግን በፍላጎቷ ወንድሞቿ ጋር ተሆነ የቤተሰቦቿ ጋር ሆነ አንተም አያገባህም ማለት ነው። ለምን ሚስት እኮ እንትን አይደለችም፣ እቃ እኮ አይደለችም። ወንድምየው ራሱ ብሏል እቃ አይደለችም። እንደፈለገ ጥለህ እንደፈለገ የምታነሳ ልጅ አይደለችም። ሴት ናት፣ ልጅ ናት፣ ሰው ናት እንዴ። ሰው ደግሞ አንተ በምትሄድበት ወይ አንተ በተመራህበት እሷ ሙስታህል አትሄድም። ለምና ያንተ ስራ ሌላ ነው። ያንተ ስራ ሴት ሽሩሩ ማለት ነው አይደለ እንዴ? አዎ። ስለዚህ አንተ ምን ጊዜ ሙሸታም ነህ ልንገርህ ማለት ነው። እዚህ ጋር ደግሞ ብሩኬ መጣልል ማለት ነው። ቀብራራው ብሩኬ እንግዲህ ሸበላ የሆነች ልጅ ናት የምትመጣው ብዬ ተስፋ አደርጋለሁ። ቆንጅዬ ማለት ነው። ሳቅን ስላየ ደስ ብሎናል። ቀብራራ ወንድማችን ማለት ነው። ሀይሚዬ ብትሄድ ቅድስትዬ ትመጣለች፣ ፋሲካ ብትሄድ ቅድስት ትመጣለች ብሏል ያገሬ ሰው። እንግዲህ እንኳን ደህና መጣሽ እህታችን፣ ዌልካም ብያለሁ። ገና ታሁኑ መዘግዘግ ጀምረዋል። ገና ታሁኑ ስድብም ጀምረዋል። ገና ሳያዩዋት ፈጣሪ ሆይ ትዕግስቱን ስጠን ብቻ እና ሀይሚዬ አይዞሽ ጽናቱን ይስጥሽ ማለት ነው። ምንም ማድረግ አይቻልም። የዳኒ ሮዛ አጥግቦሻል ወይ ደግሞ የዳኒ ሆድ ትንሽ ወራ አንቺ ዞር ብሏል። ለማንኛውም ጽናቱን ይስጥሽ እልሻለሁ። ሩታዬ የኔ ቅማም፣ የኔ ልዕልት፣ የኔ አትጠገብ የሩታዬ ወንድሞች ደግሞ በጣም ነው የምትለዩት። በጣም አኮራችሁኝ ባይዘው ማለት ነው። የሩታዬ ወንድም ማለት የኛ ወንድሞች ናቸውና ጀግኖች ናቸው ማለት ነው። ትለያላችሁ። አቤት መታደል እኮ ነው። ትላልቅ ወንድሞች መኖር መከታ እኮ ነው። መከታ እህቴ ስትጎዳ ላይም ዝም ብለናል። እስከ ዛሬ ዝም ብለን ዛሬ እንኳን ሁለተኛም እንድትጎዳት አንፈልግም ብሎ ብቻ ወይኔ ብላቸው። ሰላም ውድ ቤተሰቦቼ ሰላማችሁ ስትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እንግዲህ መጨረሻው ቪዲዮ እስከ መጨረሻው ተከታተሉ ማለት ነው። እንግዲህ የሩታዬ ወንድሞች ትናንትና በተፈጠረ በጣም አዝናንተውኝ በጣም ደስ ብሎኝ ሰው ደግሞ ግን በጣም ያሳቀኝ ፓርት አቤላ እኔ የአቤላ ስራ አውዙብል በጣም ነው የሚገርመው። ምንድነው የአቤላ ስራ ማለት ነው? እንጨት ይዞ እኔ ደግሞ አመለጠ ብዬ ማለት ነው ቄጡ ሱሪ ሊያወልቀው ነበረ። ወይኔ በላቸው እውነቴን ነው። ቄጦስ ወይኔ ሱሪው ሊወልቅ ነበር። አቤት አማርኛው እና ማለት ነው። በጣም አዝናንተውኝ እንዲሁም ፊጥ ሊያረገው አቡሽዬ ቀብራራው ማለት ነው። ባይዘዊ ማለት ነው። እንኳን ትልቅ ወንድም ኖረን እኛ ራሱ የሩትዬ ወንድም ማለት የኛ ወንድም ነውና እንኳን ትልቅ ወንድም ኖረን በጣም ነው ደስ ያለን። አኮራችሁን። አቤት ይመቻችሁ ማለት ነው። አዎ እና እናንተ ደግሞ በትዳር ውስጥ አትግቡ። እነሱ እኮ ባልና ሚስት ናቸው አያገባችሁም የምትሉ አላቸው ማለት ነው። ባልና ሚስት መሆናቸውን አልጠፋንም እናውቃለን። ሰው ደግሞ ያው እኛ የተሰማንን ግን መናገር መብታችን መሰለን። በስልካችን በዋይፋችን መብታችን ነው። ስተትም ካለ ስተተኛ ናችሁ ማለት መብታችን ነው። ግን እዚህ ጋር ደግሞ ይሄ ጋር እዛ ቤት ሄዶ ሩታ እንዴ ምነው ወልደህ ሩታ በልል ነበረ። ለካ አርጎዝ ናት ሩትዬ። አይዋ አረጎድ ሳልነግራችሁ ቤተሰብ ሳልነግራችሁ ልበል እንጂ የአብርሽ ልጅ አይደለም የአቡሽዬ ልጅ ነው እያሉት ፈጣሪ ሆይ እንደው እንደዚህ የሚለውን ሰው ማለት ነው አንስቶ ከሰማይ ፍረጥ ባረገልን። አሚን በሉ። እውነቴን ነው። እሺ ገና ዛሬ በመምጣቱ አቡሽዬ እናንተ አቡሽዬ እንደዚህ ትሎታላችሁ። አቡሽዬን ትዘቀዝቃላችሁ። ምን አረገ? ስለ እህቱ ስላገዘ ነው የምትዘቀዝቁት። ገና ገና ያቃጥላችኋል። ሄዱበት፣ እኛም እንሄዱበታለን። ቀና እያረግን ማለት ነው። ግን ማለት ነው ምን አይነት ጭንቅላት ቢኖራችሁ ነው?
ማለት ይሄን ያህል እንደዚህ ያህል አቡሽዬን የጠላችሁት ሩታዬ ስላገዘ ሩታዬ አይዞሽ እህቴ ስላለ እዛ ጋር አንድ ሰው እያጨበጨባችሁ ናችሁ። አጨብጫቢ ሁላ ማለት ነው። አዎ እንዴ ሁልሽም እያጨበጨበሽ ጀግናው ቀብራራው አብርሽ ጀግናው ቀብራራው አጨብጫቢዎች ማለት ነው። ቅብርር ያርጋችሁ አባቴ አምላክ አቦ። አይ ደግሞ ቅብርር ያርጋችሁ ላለው ደግሞ ኧረ ይዟችሁ በጠፋ ደግሞ እጃችሁ ይሰበር ባይዘው ማለት ነው። የምዘቀዘቁ ሰዎች ማለት ነው። እጃችሁን ክትክትክትክት ባለ እውነቴን ነው። ለምን በእናንተ ምክንያት ሩታዬም ትሰደባለች፣ በእናንተ ምክንያት አቡሽ እየተሰደበ በቃ እርጉዝ ሴት ትዘቀዘቃለች፣ እናት ትዘቀዘቃለች። በማሰበብ በእናንተ ምክንያት እናንተ የምዘቀዝቁ ማለት ነው። አንድም ደግሞ በአብርሃም ምክንያት ነው ይሄ ነገር የሚፈጠረው ማለት ነው። አብርሃም ጥፋተኛ ነው። ጥፋተኛውን ደግሞ ምንጊዜም እኛ ወደኋላ እንልም። አንድ ሴት አለች ማለት ነው። ሩታዬ ጥፋተኛ ኘኘኘኘ የምትል ማለት ነው። የታባሽ አይተሻል ማለት ነው። የታባሽ አይተሻል ታጠፋ የታ አይተሻታል። ምን ቀን ቃል ገብታ ታውቃለች ደግሞ ሩታ ምን ቀን ማለት ነው። ቃል ራሱ ብትገባ ፈጽማ ነው ታውቃለች የምታሳይሽ ማለት ነው። ምድር ውሸታም ማለት ነው። ውሸታም ሁላዎች ማለት ነው። አስመሳይ ሁላ ማለት ነው። አንቺ ሄደሽ አብርሽን ለማግባት ነው ሄደሽ አግቢው ማለት ነው። አዎ ደግሞ የተረዳሁትን ነው የምናገር አላለችም። ታይ እንጂ እውነትሽን ነው። ውሸታም አስመሳይ እውነቴን ነው። ሲጀመር ደግሞ የተረዳሽው ቢሆን በትክክል እንደው ለመፍረድ ራሱ ተሆነ ሩታ ላይ ሳይሆን አብርሽ ላይ ነው እንጂ መፍረድ ያለብሽ። ጭራሽ ሩታ ላይ አንቺ ብለሽ ሩታ ጥፋተኛ ናት ያልሽ ምን አጠፋች? የምን ቃል ገባችላችሁ? ቃል የገባችላችሁ አለ ንገርኝ። የለም ቃል ራሱ የገባይ ካለ ፈጽማ አሳይታናለች ማለት ከአንዱ ለሶስቴ ማለት ነው። ምድር አሽቃባጮች አታሽቀብጡ። ምድር እከካሙላ ማለት ነው። እነ ትክክል እዛው ትክክል ባረጋቸው እውነቴን ነው። እዚህ ጋም ደግሞ አብርሃም አንተ ፎቶ መጨረሻ ላይ ስለጠፍ ማለት ነው ምን አስበው ነው ይሄ ሰው እያልኩና ዝም አልኩ። ብለ ደግሞ አንተ እንደው ኧረ ተወኝ አንተ ማስመሰል እኮ ነው። ውሸታም ነህ። ሰው እንዲያዝንልህ ነው እንደ ዶሮ ሆኖ ፎቶ የምታደርገው። ኧረ በእናትህ ተው እንጂ ላሽበል አንፈልግህም። እሺ እና ብሩኬ ደግሞ ያው ቀብራራው ብሩኬ ማለት ነው እንግዲህ ሌላ ሴት ይዞ ክትፍ። አዎ እናቴ ሀይሚ ጠግበሻል። እውነቴን ነው። ምን እንደበላሽ ራሱ ባናቅም ጥግብ ብለሻል። እንግዲህ ጽናቱን ይስጥሽ ማለት ነው። የራስሽ ስራ ነው። አዎ አሁንም ቢሆን ነገም የራስሽ ስራ ነው እንዴ እናተረ ወንድ ልጅ እንደዛ ተናግረሽ እንደዛ እያገላመጥሽ እያወራሽ ኖር ነው። ሲጀመር ወንድ ልጅ እንደዛ አይነገርም። ወንድ ልጅ እኮ እንደ እንቁላል ነው። ተተሰበረ ሁለተኛ አይመለስም። ስለዚህ ራስ እንደው ውዴ ፍቅሬ ብለሽ አባብለሽ ትመልሽ ይሻልሻል። እውነቴን ነው። ለምን ላንቺ ራሱ የሚሆነው እሱ ነው። ተሱ ጋር ነው የምታምሩት አንድ ላይ ማለት ነው። ግን ደግሞ ፈጣሪ ካላለ ምንም ማድረግ አይቻልም። ላንቺ መልካሙ ይመኝልሻል። እሷም አንቺም ደግሞ ለሱ መልካም ተመኝለት። ይችም ልጅ ደግሞ እንግዲህ በሰላም እንኳን ወደ ሚዲያው መጣሽ። ጌጧን ያዞርሽ ማለት ነው ፈጣሪ